አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሙስሊሞች ወንድሞቼ እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ኢንሻአላህ በአላህ ፍቃድ ዛሬ ደግሞ የምሰራው እግር ላይ ለሚወጡ ሸንተረሮች አሉ አይደለ? ይሄ ደም ስር ላይ የሚወጣ አንዳንዴ እንደ ጥቁር አይነት ነገር እንደ አረንጓዴ አይነት ነገር ክለር የሚያሳየው ማለት ነው። ለሱ ነገር ነው የምሰራው። እንግዲህ ለዩቲዩብ አዲስ የሆናችሁ ሰዎች ሰብስክራይብ እያደረጋችሁ የደውል ምልክቷን እየነካችሁ ተቀላቀሉ ላለው ኢንሻአላህ በአላህ ፍቃድ ዛሬ እሱን አሳያችኋለሁ። እሱም አንደኛው ሽንኩርት ነው። ሁለተኛው ወረገራ ነው። ወረገራ በአማርኛ ምን እንደሆነ አላውቅም። የምታውቁ ሰዎች ደግሞ ኮሜንት ላይ ጻፉልኝ። ሌላው ቁርንፉድ ነው። ሌላው ደግሞ ዘይቱን ነው። ኢንሻአላህ በአላህ ፍቃድ ዛሬ እሱን አሳያችኋለሁ። በመጀመሪያ እንፈቀፍቀዋለን ሽንኩርቱን። እዚህ ቁጭ ብዬ እየሰራው ነው ማሳያችሁ ሁሉንም ነገር። ይበቃዋል። የዚህን ያህል ከወጣ በቂ ነው። ይሄኛውን ልድገመው። ቦታችንን እናጸዳለን። ንጹህ ጨርቅ እናመጣና እንዲህ እናዘጋጃለን። ቁጭ ብዬ አጠገባችሁ ነው የምሰራው ሁሉንም ነገር። ዛሬ የተጣራውን ሽንኩርት እዚህ ላይ እንጨምረዋለን። እሺ ሽንኩርቱ ተጣርቷል። እሺ ጨምቀን ያወጣነውን ወደዚህ እንገለብጣለን። እዚህ ውስጥ እንትን ካልነው በኋላ እንደዚህ ዘርዘር እናደርገውና ወዲያውኑ ማለት ነው ወደ ነጭ ጨርቅ እንገለብጠዋለን። ነው እንዲህ ካደረግነው በኋላ ወዲያውኑ አምጥተን ምልክቱ ያለበት ቦታ ላይ ማለት ነው ቀጥታ እናስቀምጠዋለን። እግራችን ላይ ከሆነ እግራችን ላይ እናንተ በርከት አድርጋችሁ ነው የምትሰሩት። ያው እኔ ለማሳየት ነው እንደዚህ ቀለል አድርጌ የሰራሁት ማለት ነው። ከዚያ ይሄንን ካደረጋችሁ በኋላ ትጠቀልላላችሁ እግራችሁ ላይ ማለት ነው። ያም እጃችሁ ላይ ከሆነ እግራችሁ ላይ ከሆነ ይሄን ትጠቀልሉታላችሁ እንደዚሁ እንዳለ ማለት ነው። ሌላው ስቴፕ ደግሞ ይሄ ነው። ይሄኛውን ሊፍ እናዘጋጃለን። አንድ 4-5 ሊፎችን እናዘጋጃለን። እንደዚህ እየቆራረጥን እናስገባለን ማለት ነው። ቪዲዮ ግን መርዘሙ አይቀርም። ያው እንግዲህ ምንም ማድረግ አይቻልም። ከዚያ በኋላ አንድ 5 ይሄን ፍኝ የሚያህል ቀረፋ እንጨምራለን። ከዚያ በኋላ ዘይት ነው የምንጨምረው።
1 ማንኪያ ዘይት ከዚያ እንቀላቅለዋለን። ከዚያ ይሄንን የምናደርገው እሳት ላይ ነው የምንጠደው። እሺ መጀመሪያ እናዘጋጃለን። ከዚያ በኋላ እንዲህ እናደርጋለን። ከዚያ በኋላ ጨርቃችንን ነው የምናደርገው ከላይ። ከዚያ እንጠዳለን። ይሄን ማለት ነው ትኩስ ነው የምንጨምረው። ከዚያ እንጠብቀዋለን ማለት ነው። አሁን ይሄን እናጣራለን። እሺ እንግዲህ ያው እርግጠኛ ነኝ በደንብ አስተውላችሁ አይታችኋል እንዴት አድርጌ እንደሰራሁት። ምንም ጥያቄ ራሱ አይፈልግም። መጀመሪያ የምታደርጉት ይሄንን ነው። ሸንተረሩ ያለበት አካባቢ ላይ ነው እንትን ትሉትና ከዚያ በላስኪት ትለዝጉታላችሁ ማለት ነው። ይሄኛውን ከፈታችሁ በኋላ ነው ሁሉም ቦታ ላይ የምታዳርሱት። እንዲህ እያደረጋችሁ ደም ስሩ ያለበት ቦታ አካባቢ ላይ ማለት ነው እንዲህ እያደረጋችሁ ታዳርሳላችሁ ማለት ነው። በቃ ይሄንን ቢያንስ ለአንድ ለሶስት ለአራት ቀን ማለት ለአንድ ለሶስት ቀን ለአራት ቀን ትጠቀማላችሁ። ከዚያ በኋላ የሚሰሩ ስፖርቶች አሉ። የሚሰሩ ስፖርቶችን ማለት ነው እንትኑን ካገኘሁት እለጥፍላችኋለሁ። ካልሆነ እንግዲህ ስፖርቱን የምትጀምሩት ማለት ነው ምግብ ከበላችሁ በኋላ ነው። ምግብ ወይንም ሳትበሉ ወይንም ከበላችሁ ከ2 ሰዓት በኋላ ነው ስፖርቱን የምትሰሩት ማለት ነው። ስፖርቱን ቢያንስ በየቀን ነው በቀን አንዴም ቢሆን መስራት አለባችሁ። በቃ ግዴታ ነው። ስለዚህ ያንን የማድረጉ አቅሙ ካላችሁ በ2 በ3 ቀን ውስጥ ከዛም በላይ አይቆይም፣ ወዲያው ነው የሚሄደው ማለት ነው። ስለዚህ ሞክሩ ትላለሁ። ኢንሻአላህ በአላህ ፍቃድ ሁሉም ነገር ሰላም ይሆናል። ሰላም አለይኩም።